በቂ ጉልበትና አቅም እየተሰማ ካልሆነና ምንም ነገር ለማድረግ ሞቲቬሽን ካጣ እንዲሁም ሕይወት ከመጠን በላይ የተወሳሰበችና አሰልቺ እንደሆነች የሚሰማ ከሆነ እነዚህን ጥቃቅን ልማዶች በሕይወት ላይ አሁኑኑ ለመሞከር ወስን። በውጤቱም ተገረም። በቅርቡ ይፋ በሆነ አንድ ጥናት መሰረት ዘውትር ከእንቅልፋቸው በተመሳሳይ ሰዓት የሚነቁ ሰዎች 13 ከመቶ የሚሆኑት በግል ሕይወታቸው ደስተኛ ሲሆኑ 45 ከመቶ የሚሆኑት ባላቸው የፋይናንሻል ሁኔታ እየረኩ ናቸው። የተቀሩ 42 ከመቶ የሚሆኑት ደግሞ በሥራ ሕይወታቸው በእጅጉ የረኩ መሆናቸውን ጥናቱ በስፋት ያወራል። ይህ በቀላሉ ዘውትር በተመሳሳይ ሰዓት ከእንቅልፋችን ለመነሳት ብንሞክር የምናገኘው አስደናቂ ውጤት ነው። አብዛኞቻችን ግን ይህንን የማናደርግበት ምክንያት እንቅልፍ መተኛት እንደምንፈልግ ስለሚሰማን ነው። በተቻለ አቅም መተኛት እንዳለብን ይሰማናል። ቅዳሜና እሁድን በሙሉ የምንችለውን ያህል እንተኛለን። ሥራ ከሌለንና ነፃ ከሆንን ቀኑን ሙሉ መተኛታችን ይቀጥላል። ማረፍ እንዳለብንም እናምናለን። ይህ ልማድ ሕይወታችንን እንዲሁም ኑሯችንን በጣም ደባሪና አሰልቺ እንዲሆን ከሚያደርጉ ምክንያቶች አንዱ ነው። ጥናቱ በመቀጠል የተዛባ ከእንቅልፍ የመነሳት ሰዓት ሲኖረን ለአላስፈላጊ ውፍረትና ኮሌስትሮል፣ የአመጋገብ ፍላጎት መቀነስና ከልብ እንዲሁም ከደም ቧንቧ ጋር የተገናኘ ተያያዥ አሉታዊ የጤና ችግር ሊያሳድር እንደሚችል ይጠቁማል። ስለዚህ እንቅልፍ አስፈላጊነቱ አጠያያቂ ባይሆንም በተመሳሳይ ሰዓት ለመተኛትና ለመነሳት ቁርጥ ውሳኔ ዛሬ አድርግ። መጀመሪያ ላይ ከባድና አስቸጋሪ ቢመስልም ኋላ ላይ ግን በውጤቱ መገረም አይቀርም። ይህ በጣም ትንሽ ለውጥ ስልካችን አሰልቺ ስክሪን እንዲኖረው በማድረግ ከስልካችን ጋር ያለን የስክሪን ቆይታ እንዲቀንስ ያደርገዋል። ምክንያቱም አእምሯችን ለግሬስኬል ሞድ ስለማይሳብና በአጭር ጊዜ ስለሚደነዝዝ ነው። ይህም ስልካችንን በመጠቀም ማንኛውንም ነገር ለማከናወን እንዲያስጠላን በማድረግ ከስልካችን ጋር ያለን ቆይታ እንዲቀንስ ማድረግ እንችላለን። ይህንንም ለማድረግ በስልካችን ላይ ግሬስኬል በማለት ሰርች ባሩ ላይ በመጻፍ ግሬስኬል የሚለውን ኦን በማድረግ ብቻ ስልካችንን ወደ ግሬስኬል መቀየር እንችላለን። ይህ ድርጊት ቀላልና ትንሽ ቢመስልም ውጤቱ ግን አስገራሚ ነው። ብዙዎቻችን ብዙ ጊዜያችንን የምናባክነው ስልካችን ላይ የማይረቡና የማይጠቅሙ ነገሮችን በማየትና በመመልከት ነው። በዚህ መልክ የሚባክኑ ጊዜያቶችን በግሬስኬል ሞድ ወደ ጠቃሚነት መለወጥ እንችላለን። ይህ በጣም ቀላልና ትንሽ ልማድ በማግስቱ ማለዳ ጥሩና የተሻለ ስሜትን የሚፈጥር ተግባር ነው። የተስተካከለና ያማረ ቅንብር በአእምሮ ላይ የሚፈጥረው በጎ ተጽዕኖ ውጤቱ አስገራሚ ነው። የተዝረከረኩና ትክክለኛ ቦታ ላይ ያልሆኑ ነገሮችን ማታ ላይ ለማስተካከል ሞክር። ጥናቶች እንደሚያሳዩት በቀን በአማካኝ ከ6200 በላይ የሆኑ ሐሳቦችን በየቀኑ በአእምሯችን ይመላለሳሉ፣ እንዲሁም እናስባለን። ከነዚህም ሐሳቦች 80 በመቶ የሚሆኑት አሉታዊና አፍራሽ ሲሆኑ ይህም ብቻ ሳይሆን እነዚህ ሐሳቦች በራሳችን ዙሪያ ላይ የሚያጠነጥኑ ናቸው። ከነዚህም በራሳችን ዙሪያ ከሚያጠነጥኑ ሐሳቦች መካከል ዲሲፕሊንድ አይደለሁም፣ አመጋገቤ ልክ አይደለም፣ ስራን ዘውትር በማሳደርና በማርፈድ የታወቅኩ ነኝ፣ የማስበውን ነገር ማሳካት አልችልም፣ ያቀድኳቸውን ነገር መፈጸም አልችልም በሚሉ አፍራሽ ሐሳቦች የተሞሉ ናቸው። እነዚህ አሉታዊና አፍራሽ ሐሳቦች ማንነታችን ወደ መሆን ያድጋሉ። ይህም ራሳችንን ከምናይበትና የተሳሳተ አመለካከት የመነጨ ነው። በቀላሉ ግን እነዚህን ኔጋቲቭ ሐሳቦች በአዎንታዊና መልካም ሐሳቦች መተካት መቻል ውጤቱን የተለየ ያደርገዋል። በቀን የምናስባቸውን ሐሳቦች 80 ከመቶ የሚሆኑት አዎንታዊና በጎ እንዲሆኑ ሆን ብለን ብናስባቸው እነዚህ ሐሳቦች ድርጊታችን ላይ በመንጸባረቅ ልማድና ባህሪ ወደ መሆን ያድጋሉ። አስበዋል? ይህ ድርጊት በሕይወት ላይ የሚፈጥረው ለውጥ ምን አይነት በጎ ሊሆን እንደሚችል እመነኝ፣ ውጤቱ አስገራሚ ነው።
ስለዚህ 80% ህግን በመጠቀም በቀን ከምታስባቸው ሐሳቦች 80% የሚሆኑት በጎና አዎንታዊ እንዲሆኑ ሆን ብለህ ትኩረትህን በማድረግ ስራ። በውጤቱም ተገረም። የተዝረከረኩና ምቹ ያልሆኑ የሥራ አካባቢ ጫናን በመፍጠር ምርታማነታችንን እንዲሁም ተነሳሽነታችንን ይቀንሳል። አእምሯችንም ለሥራ ዝግጁ እንዳይሆን በማድረግ የድብርትና የመሰላቸት ስሜትን ይፈጥራል። ቀለል ያለና የጸዳ የሥራ አካባቢ ጥርት ያለ መልእክትን ወደ አእምሮ ስለሚያስተላልፍ ትኩረትን በመጨመር ለሥራ ያለንን ፍላጎት ከፍ ያደርገዋል። ስለዚህ ቀለል ያለና ጽድት ያለ የሥራ ሁኔታን ለመፍጠር ሞክር። የሐሳብ 12 rules for life ከሚለው ጆርዳን ቢ ፔተርሰን የተወሰደ ሲሆን ይህን ማድረግ ምንም ስሜት የማይሰጥና ተራ እንደሆነ የምታስብ ከሆነ አሁኑኑ ትከሻህን ወደ ኋላ በማድረግ ቀጥ ብለህ ለመቀመጥ፣ ለመንቀሳቀስ ወይም ለመራመድ ሞክር። ውጤቱ አስገራሚ ነው። ይህ ድርጊት የሚጨምርልን አንዳች ሌላ ኃይል ባይኖርም በዚህ መልክ ትከሻችንን ወደ ኋላ በማድረግ ከአንገታችን ቀና ብለን ስንቀመጥ፣ ስንራመድ ሆነ ስንንቀሳቀስ በራሱ የሚፈጥርልን አንዳች አዎንታዊና በራስ መተማመን የሚጨምር ኃይል አለው። ይህን በማድረግ ብቻ ወደ ማንኛውም ቦታ ስትገባም ሆነ ከሰዎች ጋር ስትቀላቀል ለሚመለከት ሰው የተለየ አዎንታዊ ስሜትን ይፈጥራል። ለራስ ያለ እይታና አመለካከት ላይም በእጅጉ ተጽዕኖ ያሳድራል። ስለዚህ አሁኑኑ ይህንን ለማድረግ ሞክር። 4000 ሳምንታት። ባደጉት ሀገራት የአንድ ሰው አማካኝ የዕድሜ ጣሪያ 80 ዓመት ሲሆን ይህ ማለት 4000 ሳምንታት ወይም 29200 ሰዓታት ማለት ነው። እንበልና የአንተ ዕድሜ 25 ዓመት ቢሆን ጠቅላላ ካለ 4000 ሳምንት 1300 የሚሆነውን ተጠቅመሃል ማለት ነው። ስለሆነም የሚቀሩ ሳምንታት 2700 ገደማ ነው። ይህ ማለት 20000 ሰዓት እንደማለት ነው። ዕድሜን በዚህ መልክ ማሰብ ለብዙዎች አስጨናቂና ምቾት የማይሰጥ መሆኑን አውቃለሁ። እውነታው ግን ይህ ነው። በዚህ መልክ ዕድሜያችንን በሳምንታትና ሰዓታት ከፋፍለን ብንመለከት የበለጠ ትኩረት እንዲኖረን በማድረግ በድርጊታችንና በእያንዳንዱ እንቅስቃሴያችን ከሕይወታችን ዓላማ አንጻር የተቃኘ ሕይወት እንዲኖረን በማድረግ በእጅጉ ይጠቅመናል። ይህ ብቻ ሳይሆን ውጤታማነታችንና ተነሳሽነታችንንም በእጅጉ ይጨምራል። ስለዚህ ዛሬውኑ እነዚህን 4000 ሳምንታት በዚህ መልክ ሰንጠረዥ በማዘጋጀት ዘውትር ልታይበት በምትችልበት ቦታ በማኖር በየሳምንቱ መጨረሻ ምን ተግባር አከናወንኩኝ፣ ካስቀመጥኩትስ ግብና ከወደፊት ዓላማዬ አንጻር ሳምንቴ እንዴት ነበር በማለት ራስህን ጠይቅ። ለዛሬ አበቃው። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ። ለዚህ ቻናል አዲስ የሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እጋብዛችኋለሁ።